በሰማያዊው መንግሥት በብርሃን መጋረጃ መካከል በግርማ መለኮት ፊት የሚቆም አንድ ታላቅ ስም አለ፣ ቅዱስ ገብርኤል። እርሱ የሰው ልጅ የጭንቀት ቀን ደራሽ፣ የታሰሩትን ፈቺ፣ የሐዘንተኞች መጽናኛ፣ የአምላክ የልቦና ምስጢር ተሸካሚ። ገብርኤል ማለት የእግዚአብሔር ሰው ወይም አምላክ ሰው መሆን ማለት ነው። ይህ ስያሜው ብቻውን የሰማይና የምድርን መታረቅ ቀድሞ ያበሰረ መሆኑን የሚያሳይ፣ ከዘመናት በኋላ የሰው ልጅ መዳን ሲቃረብ ገብርኤል ዳግመኛ ከሰማያት ክንፉን ዘርግቶ ወረደ። መድረሻው ወደ ናዝሬት ወደ አንዲት ትሕትናን ወደ ለበሰች ድንግል ነበር። ድንግል ማርያም በጸሎት ተመስጣ ሳለች ክፍሉ በድንገት በታላቅ ብርሃን ተሞላ። ገብርኤል በታላቅ ግርማ ቆመ። ጸጋን የተመላሽ ሆይ ደስ ይበልሽ አላት። ይህ ቃል ለሰው ልጆች የቀረበ የነጻነት አዋጅ ነበር። የአዳም ዕዳ የተሰረዘበት፣ የሔዋን እንባ የታበሰበት፣ የሞት ጥላ የተገፈፈበት ታላቅ የምሥራች። ገብርኤል የጌታውን ሰው መሆን አበሰረ። በቃሉም አማካኝነት ሰማይና ምድር በአንድነት ዘመሩ። ቅዱስ ገብርኤል የተስፋ መልአክ ነው። ካህኑ ዘካርያስና ሚስቱ ኤልሳቤጥ በስተርጅናቸው ልጅ አጥተው ያዝኑ ነበር። ዘካርያስም በመቅደስ ሳለ ገብርኤል በቀኝ በኩል ታየው። ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቶልሃልም አለው። የማይቻለውን የሚቻል የሚያደርግ፣ የዘጋውን የሚከፍት፣ ያረጀውን የሚያድስ የጌታ መልእክተኛ መሆኑንም አሳየ። የዮሐንስ መጥምቅ መወለድ የገብርኤል የምሥራች ውጤት። በጭንቀት ለታነቁ ነፍሳት፣ ተስፋ ለቆረጡ ልቦች፣ በሕማም ለደከሙ ሥጋዎች ገብርኤል ዛሬም የምሥራች ይዞ ይመጣል። እርሱ የጽናት አርአያ፣ የታማኝነት መዝገብ፣ የፈጣሪ የፍቅር መገለጫ። ቅዱስ ገብርኤል የምሥራች ነጋሪ ብቻ አይደለም። እርሱ የእግዚአብሔርን ትእዛዝ ለመፈጸም የሚፈጥን የብርሃን ሰራዊት አለቃም ነው። መጽሐፍ ቅዱስ የሚላኩ መናፍስት ብሎ ከሚጠራቸው መላእክት መካከል ገብርኤል በልዩ ግርማው የሚታወቅ። ስሙ ሲጠራ ሰይጣናት ይርዳሉ፣ የጨለማ ኃይላት ይበተናሉ፣ የታሰሩ ነፍሳትም ነፃ ይወጣሉ። በሰማያዊው ዓለም ካሉት አራቱ ሊቃነ መላእክት አንዱ ሆኖ በታማኝነትና በቅድስና በፈጣሪ ፊት ይቆማል። ፊቱ እንደ ፀሐይ ያበራል፣ ልብሱም እንደ በረዶ የነጣ ነው። እርሱ ወደ ምድር ሲወርድ ሰላምን፣ ረድኤትንና በረከትን ተሸክሞ ነውና። ታላቁ ነቢይ ዳንኤል ስለ ወገኖቹ ነጻነትና ስለ ወደፊቱ ዓለም ምስጢር ግራ ገብቶት በጾምና በጸሎት ተወስኖ ሳለ በድንገት አንድ ድምፅ ከሰማይ ሰማ። ገብርኤል ሆይ ይህንን ራእይ ለዚህ ሰው አስረዳው። ገብርኤልም እንደ መብረቅ ፈጥኖ ወረደ። ዳንኤል በግርማው ተደፍቶ ሳለ መልአኩ በእጆቹ ነክቶ አቆመው። ዳንኤል ሆይ ጥበብን ማስተዋልን እሰጥህ ዘንድ አሁን መጥቻለሁ አለው። ዛሬም ቢሆን ግራ ለገባን፣ ጥበብ ላጣን፣ መንገዱ ለጨለመብን ሁሉ ቅዱስ ገብርኤል የአምላክን ፈቃድ የሚገልጥልን ታላቁ መሪ መልአክ። የቅዱስ ገብርኤል ሰይፍ የፍቅር ሰይፍ ነው። ክፋትን የሚቆርጥ፣ ሰላምን የሚዘራ፣ በሰውና በአምላክ መካከል ያለውን ግንኙነት የሚያጸና፣ እርሱ ወደ ሰማይ የሚያሳርግ የጸሎት መዓዛ አለው። ቅዱስ ኤፍሬም ሶርያዊ በውዳሴ ላይ እንደገለጸው ገብርኤል ትሕትናን የተሞላ ሰማያዊ መልእክተኛ ነው። ከድንግል ማርያም ጋር የነበረውን ንግግር ዛሬም ለሰው ልጅ ትሕትናን፣ ታዛዥነትን የሚያስተምር፣ ለእግዚአብሔር የሚሳነው ነገር የለም የሚለው ቃል በማንኛውም የሕይወት ውጣ ወረድ ውስጥ ላለን ሰዎች ትልቅ ተስፋ የሚሰጥ። ቅዱስ ገብርኤል ስሙ ሲጠራ ነፍስ ረግታ ልብ ተሰብስባ ለጸሎት ትቆማለች። እርሱ የአምላክን ምሕረት ወደ ምድር የሚያወርድ
የሰውን ልመና ወደ ሰማይ የሚያሳርግ የብርሃን ድልድይ ነውና። ቅዱስ ገብርኤል መጋቢ ሐዲስ የሐዲስ ኪዳን አስተዳዳሪ እንለዋለን። ምክንያቱም ብሉይን ከሐዲስ፣ ፍርሃትን ከተስፋ፣ ሞትን ከሕይወት ጋር ያገናኘው የእርሱ ብስራት ነውና። ያ በናዝሬት መንደር ደስ ይበልሽ ያለ ድምፅ ዛሬም በቤተ ክርስቲያን ቅጽር በምእመናን አንደበት በጭንቀታችን ሰዓት ያስተጋባል። ገብርኤል የሰላም አባት፣ የፍቅር አዝማሪ፣ የጽናት መምህር። የቅዱስ ገብርኤል ረድኤት ከእሳቱ ነበልባል ብቻ አይደለም፣ ዛሬ በረቂቁ ዓለም ካለው የኀጢአትና የጭንቀት እሳትም ጭምር ነው። የጭንቀት ገመድ ላነቃቸው፣ የኑሮ ቀንበር ለከበዳቸው ነፍሳት ገብርኤል የነጻነት አየር፣ በሕይወት አውድማ ላይ ለወደቁና ዳግም መነሳት ላቃታቸው መልአኩ እጁን ዘርግቶ ተነሱ ይላቸዋል። በበረሃ እንዳለ መንገደኛ ለተጠሙና ለተራቡ ገብርኤል የሕይወት ውሃን ይዞ ቀርቦ ጥማቸውን ያረካል። የመልአኩ ክንፎች ረቂቃን ናቸው። በሰከንድ ውስጥ ከዓለም ዳርቻ እስከ ዓለም ዳርቻ ይበራሉ። እርሱ ሳይጠሩት የሚደርስ፣ ሳይለምኑት የሚረዳ፣ በፈጣሪ ፊት ስለኛ ያለማቋረጥ የሚማልድ ታማኝ ወዳጅ። በቅዱስ ገብርኤል እጅ ያለው ሰይፍ የጥፋት ሳይሆን የድል ሰይፍ። ያ ሰይፍ በሕይወታችን ያለውን የጥፋት አጥር የሚቆርጥ፣ ያ ሰይፍ ወደ እኛ የሚመጣውን የጠላት ጦር የሚመክት፣ ያ ሰይፍ በጨለማ ለሚሄዱት የመንገድ ብርሃን የሚሆን፣ እርሱ ከቅዱሳን ሰማዕታት ጋር ከእስር ቤት የነበረ ቅዱስ ቄርቆስንና ኢየሉጣን ከሚፈላው ብረት ውስጥ ያወጣ፣ ዛሬም ለእኛ በእምነት ጽናት እንድንቆም ብርታትን የሚሰጠን መሪ። የቅዱስ ገብርኤል ስም ሲነሳ ከሕፃኑ ቅዱስ ቄርቆስና ከእናቱ ከቅድስት ኢየሉጣ ታሪክ ተለይቶ አይታይም። በጨካኙ ንጉሥ በእስክንድሮስ ፊት የቆሙት እነዚህ ቅዱሳን በሚፈላ የጋን ውስጥ እንዲጣሉ ተፈረደባቸው። ያ የሚፈላው ብረት ድምፁ እንደ ነጎድጓድ የሚጮህ፣ ነገር ግን በዚያ አስፈሪ ሰዓት ሰማያት ተከፈቱ። የብርሃኑ መልአክ ቅዱስ ገብርኤል እነሆ እንደ መብረቅ ወረደ። የፈላውን ጋን በክንፉ መታው። የፈላው ብረት እንደ ቀዝቃዛ ውሃ ቀዘቀዘ። ሕፃኑ ቄርቆስና እናቱ ኢየሉጣ ሳይቃጠሉ በመልአኩ ጥበቃ ውስጥ ሆነው እግዚአብሔርን አመሰገኑ። ገብርኤል ሆይ በክንፎች አጠለልካቸው፣ የሞቱን መርዝ ወደ ሕይወት ለወጥክላቸው። ይህ ታሪክ የሚያስተምረን አንድ እውነት አለ። ዓለም የቱንም ያህል ብታለፋን፣ የጠላት ሴራ ቢበረታብን፣ ገብርኤል ከሰማይ ወርዶ ያንን የፈላ መከራ የማቀዝቀዝ ታላቅ ኃይል አለው። ቅዱስ ገብርኤል በኃይሉ ብቻ ሳይሆን በትሕትናውም የታወቀ መልአክ። በመጽሐፍ ቅዱስ ለብስራት ሲላክ አትፍሪ ወይም አትፍራ የሚሉ ቃላትን በመጠቀም የሰውን ልጅ ልብ ያረጋጋል። እርሱ ግርማው የሚያስፈራ ቢሆንም ንግግሩ ግን እንደ ማር የጣፈጠ ተስፋን የሚዘራ። በቤተ ክርስቲያናችን ትውፊት መሠረት ቅዱስ ገብርኤል የእግዚአብሔርን ምስጢር ለሰው ልጆች በሚገባው ቋንቋ በመግለጽ ረገድ ቀዳሚ ሆነው ጸሎታችን እንደ ዕጣን መዓዛ ሰብስቦ ወደ መንበረ ጸባዖት የሚያደርስ። ቅዱስ ገብርኤል የልደት ብቻ ሳይሆን የትንሣኤ መልአክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ ጊዜ መቃብሩን የከፈተውና ድንጋዩን ያንከባለለው በብርሃን ልብስ የተጎናጸፈው ቅዱስ ገብርኤል እነሆ የቤተ ክርስቲያን አባቶች ያስተምራሉ። መልኩ እንደ መብረቅ ልብሱም እንደ በረዶ የነጣ መልአክ ከሰማይ ወረደ እንደሚል፣ ይህ መልአክ ለሴቶቹ ተነስቷል በዚህ የለም ብሎ የመጀመሪያውን ትንሣኤ ምስራች አበሰረ። ዛሬም በሕይወታችን የሞቱ ተስፋዎችን፣ የተቀበሩ ሕልሞችን፣ በድን የሆኑ መንፈሶችን ተነሱ የሚል የትንሣኤ ቃል ይዞልን የሚመጣ ቅዱስ ገብርኤል በባህር ላይ ለሚጓዙ፣ በውሃ ማዕበል ለሚናወጡ፣
በድንገተኛ አደጋ ለሚሰጉ ሁሉ መጠጊያ፣ የባህርን ሞገድ ጸጥ የሚያደርግ፣ ነፋሳትን የመገሰጽ ሥልጣን ከፈጣሪው የተሰጠው፣ በታሪካችን ውስጥ መርከባቸው ልትሰጥም ስትል ገብርኤል ሆይ ብለው የተጣሩ መንገደኞች መርከቧ በሰላም ወደ ወደብ እንደደረሰች የሚናገሩ ምስክርነቶች እጅግ ብዙ ናቸው። እርሱ በመከራ ማዕበል ለሚናወጠው የሰው ልጅ ሕይወት ጸጥታን የሚያውጅ የሰላም መልአክ ነውና። ገብርኤል አምላክ ወሰብ አምላክና ሰው ተብሎ መጠራቱ ሌላኛው ታላቅ ምስጢር ነው። እርሱ ሰው ባይሆንም ለሰው ልጅ ካለው ጥልቅ ፍቅር የተነሳ የሰውን ቋንቋ፣ የሰውን ሕመም፣ የሰውን ጉድለት ጠንቅቆ የሚያውቅ በሰማያት ካሉት መላእክት ይልቅ ለሰው ልጆች እጅግ የቀረበው እርሱ ቅዱስ ገብርኤል ጸሎታችን ሲያሳርግ ጌታ ሆይ ይህ ባሪያ ተቸግሯልና እባክህ ስማው ብሎ የሚማልድልን ደግ ጠበቃ ነው። በሰማይ ደጅ የቆመው ይህ የብርሃን አማላጅ የእኛን ስም በፈጣሪ ፊት በክብር ይጠራል። ቅዱስ ገብርኤል ከመላእክት ሁሉ ይልቅ ለሰው ልጅ የቅርብ ዘመድ ተብሎ ይጠራል። ምክንያቱም አዳም ከገነት በወጣ ጊዜ የሰው ልጅ ተስፋ ቆርጦ በነበረበት ያን ጨለማ ዘመን የአምላክን ሰው መሆን ተስፋ መጀመሪያ ለሰው ልጅ የጠቆመው እርሱ ነውና በነቢያት ልቦና አድሮ በሕልማቸው በራእያቸው እየተገለጠ አምላክ ይሰማቸዋል እያለ ሲያጽናና የኖረ የታማኝነት መዝገብ። ገብርኤል ማለት ለሰው ልጅ የሰማይ ደብዳቤ ነው። እግዚአብሔር ለፍጥረቱ ያለውን ፍቅር፣ ርኅራኄና ይቅርታ የሚገልጥበት ሕያዊ ብዕር። ዛሬም ቢሆን ማንም ሰው በብቸኝነት ሲዋጥ፣ ማንም ሰው ዓለም ፊቷን ስታዞርበት ቅዱስ ገብርኤል በረቂቅ ክንፎቹ ደግፎ አይዞ ፈጥነ አልረሳህም የሚል በክርስትና ታሪክ ውስጥ ሰማዕታት በሚጣሉበት ሰዓት በሚቀሉበት ሰይፍና በሚሰቀሉበት ግንድ ላይ ሆነው ፊታቸው እንደ ፀሐይ የሚያበራው ለምንድን ነው? ምክንያቱም ቅዱስ ገብርኤል ከጎናቸው ቆሞ ስለሚታያቸው። እርሱ ለሰማዕቱ ለቅዱስ ጊዮርጊስ ብርታትን የሰጠ፣ ለ40 ሰማዕታት የአክሊል ብርሃንን ያመጣ፣ በገዳማት ለሚጋደሉ ቅዱሳን አባቶች ሰማያዊ መናን የመገበ ታላቅ መልአክ። የገብርኤል መገኘት ፍርሃትን ያስወግዳል፣ ሞትንም እንደ እንቅልፍ ያቀላል። በሕይወታችን ውስጥ የሚገጥሙን ትናንሽ ሰማዕትነቶች፣ መከፋት፣ መሰደብ፣ መገለል ሲበዙብን የገብርኤል ረድኤት የጽናት አክሊል ሆኖ ይጫንልናል። መጽሐፍ ቅዱስ መላእክት የቅዱሳንን ጸሎት በወርቅ ጥና ይዘው ወደ እግዚአብሔር ፊት እንደሚያቀርቡ ይነግረናል። ቅዱስ ገብርኤል የዚህ ታላቅ አገልግሎት መሪ ነው። የእኛ ጸሎት ደካማ ቢሆን፣ ቃላቶቻችን ቢጠፉብን፣ እንባችን ብቻ ቢፈስ ገብርኤል ያንን እንባ በክብር ተቀብሎ በምስጋና አጅቦ ወደ ፈጣሪ መንበር የሚያደርስ እርሱ የእኛና የአምላክ የቃላት አስተርጓሚ ነው። ቅዱስ ገብርኤል ከዓይን በላይ ለሆነው የነፍስ እይታ ብርሃን ነው። ብዙ ጊዜ በሕይወታችን ግራ ስንጋባ፣ የትኛው መንገድ ወደ በጎነት እንደሚመራን ስናጣ፣ በውስጣችን ድንገት የሚበራው የጥበብ ብርሃን የመልአኩ ረድኤት ነው። ገብርኤል የእግዚአብሔር ኃይል እንደመሆኑ መጠን በደካማው የሰው ልጅ ማንነት ውስጥ ጽናትን የሚዘራ፣ እርሱ በዳንኤል ልቦና አድሮ ምስጢራትን እንደገለጠ ዛሬም በጸሎት ለሚተጉ ክርስቲያኖች ረቂቅ የሆኑ ሰማያዊ ምስጢራትን በልቦናቸው ይስላል። ገብርኤልን የያዘ ሰው ጨለማ አይወጣውም፣ ምክንያቱም የመልአኩ ክንፎች የብርሃን መጋረጃዎች ናቸውና። ሰውን ሁሉ ሊያልፍበት ከሚፈራው ከሞት ጥላ ሸለቆ በስተጀርባ ቅዱስ ገብርኤል የትንሣኤን ብርሃን ይዞ ይቆማል። በቤተ ክርስቲያናችን መሠረት ነፍስ ከሥጋ ስትለይ ቅዱሳን መላእክት ታጅበው ወደ ብርሃን ዓለም የሚወስዷት፣ በዚያ አስከፊ ሽግግር ወቅት ቅዱስ ገብርኤል ለወዳጆቹ እንደ ወዳጅ፣ ለልጆቹ እንደ አባት ሆኖ ቀርቦ የሚያጽናና፣
ያ በናዝሬት አትፍሪ ያለው ድምፅ ነፍስ ከሥጋ ስትለይ አትፍሪ ብሎ ዳግም ያስተጋባል። የገብርኤል ተልእኮ ከዚህ ዓለም ማለቂያ ጋር አይቆምም። ይልቁንም በዘላለም ሕይወት ውስጥ ካለው ደስታ ጋር የሚያገናኝ። በቅዱሳት መጽሐፍ ትርጓሜ ቅዱስ ገብርኤል የእሳትና የበረዶ ወይም የውሃ ባህሪ እንዳለው ይነገራል። እሳቱ የሚበላ ሳይሆን የሚያበራ፣ በረዶ ደግሞ የማይቀልጥ። በባቢሎን እቶን እሳት ውስጥ ሲወርድ እሳቱን ወደ በረድ ቀዝቃዛ ጠል የቀየረው ይህ መልአክ ነው። እሳት ኃይሉን አጣ፣ ነበልባሉም እንደ ነፋስ ሽውታ ሆነ። ይህ ገብርኤል ለወዳጆቹ ያለው የጥበቃ ጥልቅነት ማሳያ። ክርስቶስ በሞት ላይ ድል አድርጎ በተነሳ ጊዜ በመቃብሩ ደጃፍ ላይ የነበረውን ግዙፍ ድንጋይ የከፈተው እርሱ ነው። መልክዓ ገብርኤል እንደሚለው የፊቱ ግርማ እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበር። በግርማው ጠባቂዎቹን በግርማው አስደነገጣቸው። ሴቶቹን ከሙታን መካከል ሕያዋን ለምን ትፈልጋላችሁ በማለት የዓለምን የሞት ፍርሃት የሰበረው የምስራች ለመጀመሪያ ጊዜ ያወጀ እርሱ ነው። በሃይማኖታዊ ትውፊት ገብርኤል የሰው ልጅ ከፈተና የሚታደግ ፈጣን ረዳት ነው። ከአምላክ ፊት ቆሞ ስለ ደካሞች፣ ስለ ታመሙት፣ ስለ ተጨነቁት ማረን እያለ የሚማልድ ልመናን ወደ ፈጣሪ የሚያሳርግ የወርቅ ማዕጠንትን የያዘ መልአክ። ሰላም ላንቺ ይሁን ጸጋን የተመላሽ ሆይ የሚለውን ከገብርኤል አንደበት የወጣ የሰማይና የምድር እርቅ ቃል ነው። የሰማይና የምድር እርቅ ቃል የሰው ልጅ በውድቀት ምክንያት አጥቶት የነበረውን ክብር ገብርኤል በያዘው የምስራች ቃል ተመለሰለት። ክንፎቹ የብርሃን ወንዝ ናቸው፣ ቃላቱ የሕይወት ምንጭ ናቸው። በፊቱ ያለው ብርሃን ደግሞ የጨለማን ኃይል የሚያቀልጥ። ቅዱስ ገብርኤል ከአምላክ ዙፋን ፊት የሚቆሙ የሰባቱ ሊቃነ መላእክት አንዱ ብቻ አይደለም፣ እርሱ የምስጢር አባት ነው። በሰማያዊው ዓለም መላእክት በነገድ በነገዳቸው ሲሰለፉ፣ ገብርኤል በትሕትናውና በታማኝነቱ ይታወቃል። የእርሱ ክንፎች ሲዘረጉ ሰላም ይወርዳል። ቃሉ ሲሰማ የፍጥረት ሁሉ ጭንቀት ይበናል ተብሎ ይታመናል። የፍጥረታትን ሁሉ ጭንቅ የሚያበን ይህ ታሪክ የገብርኤል ኃያልነትና ርኅራኄ በአንድነት የሚያሳይ። በዮሐንስ ራእይ ላይ የተጠቀሰው የወርቅ ማዕጠንት የያዘው መልአክ ቅዱስ ገብርኤል እንደሆነ ይተረጎማል። የቅዱሳንን ጸሎት ወደ ፈጣሪ የሚያሳርግ፣ በምድር ላይ ያለውን የሰው ልጆች እንባ ጭንቀት ወደ ሰማያዊ መሠዊያ የሚያደርስ፣ የእርሱ አማላጅነት እንደ ጣፋጭ ዕጣን ሽታ በአምላክ ፊት ተቀባይነት ያለው ነው። ገብርኤል ለሚጋደሉ ሁሉ ብርታት ነው። በሕይወት ውጣ ውረድ ውስጥ ላሉ፣ በፈተና እሳት ለሚቃጠሉ፣ ተስፋ ለቆረጡ ነፍሳት አይዟችሁ የሚል የብርሃን ድምፅ። ስሙ ሲጠራ ሰይጣን ይደነግጣል፣ የጨለማ አራዊትም ይበተናል። ቅዱስ ገብርኤል ማስተዋልን የሚሰጥ መልአክ ነው። ነቢዩ ዳንኤል ራእዩ ግራ ሲጋባው ገብርኤል መጥቶ ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። ዛሬም ለሚመራመሩ ለሚማሩና ጥበብን ለሚሹ ሁሉ የብርሃን አምላክ ገብርኤልን እንደ መሪ ልክላቸዋል። በሰማያት ካሉት አእላፋት መላእክት መካከል ገብርኤል በልዩ ግርማው የታወቀ ነው። እርሱ በፈጣሪ ፊት የሚቆም ታላቅ ባለሟል። ቃሉ በሰማይ አሜን ተብሎ ይደመጣል፣ በምድርም ተአምር ሆኖ ይፈጸማል። ቅዱስ ገብርኤል ከክፉ መናፍስት ውጊያ የሚጠብቅ የብርሃን ጋሻ፣ በጸሎትና በምልጃ ወደ እርሱ የሚጮኹትን ሁሉ ከማይታዩ ወጥመዶችና ከሰዎች ተንኮል የሚጠብቅ፣ እርሱ የሰላም መልእክተኛ ቢሆንም ለጠላቶቹ ግን የሚያስፈራ የመለኮት ሰይፍ ነው። ቅዱስ ገብርኤል ከፈጣሪ ዘንድ ወደ ምድር ሲላክ ሰማያት እንደ መጋረጃ ይከፈታሉ። እርሱ ሲወርድ እንደ መብረቅ የሚወረወር ብርሃን እንጂ እንደ ሰው ዝግ ያለ አካሄድ የለውም።
መጽሐፍ ቅዱስ እየበረረ መጣ እንደሚል ገብርኤል የጊዜንና የቦታን ገደብ ሰብሮ ለሰው ልጅ ፈጣን እርዳታን የሚያደርስ የሰማይ ፈጥኖ ደራሽ ነው። ቅዱስ ገብርኤል ማስተዋልን የሚሰጥ መልአክ ነው። ነቢዩ ዳንኤል ራእዩ ግራ ሲጋባው ገብርኤል መጥቶ ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። ዛሬም ለሚመራመሩ ለሚማሩና ጥበብን ለሚሹ ሁሉ የብርሃን አምላክ ገብርኤልን እንደ መሪ ልክላቸዋል። ቅዱስ ገብርኤል ከፈጣሪ ዘንድ ወደ ምድር ሲላክ ሰማያት እንደ መጋረጃ ይከፈታሉ። እርሱ ሲወርድ እንደ መብረቅ የሚወረወር ብርሃን እንጂ እንደ ሰው ዝግ ያለ አካሄድ የለውም። መጽሐፍ ቅዱስ እየበረረ መጣ እንደሚል ገብርኤል የጊዜንና የቦታን ገደብ ሰብሮ ለሰው ልጅ ፈጣን እርዳታን የሚያደርስ የሰማይ ፈጥኖ ደራሽ ነው። ምንም እንኳ ቅዱስ ገብርኤል የሰላምና የምስራች መልአክ ቢሆንም የጽድቅ ጠላቶችንና የጨለማን ኃይላት የሚቀጣ የመለኮት ሰይፍ አለው። በሐዲስ ኪዳን ዘመን ንጉሥ ሄሮድስ አግሪጳ በትዕቢት ተሞልቶ የአምላክን ክብር በነጠቀ ጊዜ የጌታ መልአክ መታው ተብሎ የተጠቀሰው ገብርኤል ነው።